ቀብር እስክትዘይሩ ድረስ ቀብር እስኪገባ ድረስ ሰውየው አሁን እያየ አታ ቀብር ሄዶ ስለምን ያወራል? ስለ ዱንያ። ጀናዛ ወስደን ኮልፌ ሄደን ከዛ በኋላ ጀናዛ ሊቀበር ሲል ልባችን እኮ ሸፍቷል። ስለምንድን ነው የምናወራው? ስለ ቼክ ስለምንድን ነው የምናወራው? ስለ ዕቁብ ስለምንድን ነው የምናወራው? ስለ ኢንቨስትመንት ላኢላሃ ኢላላህ። መች ነው የምንመከረውሽ? ቀብር ሄደን ካልተመከር ሰውየው እዛ ቀብር ሄዶ እንኳን ስለ አኺራ ካላስተወሰ መቼ ነው የት ነው የሚያስታውሰው? ስለዚህ እቺ ዱንያ ጠፊ ናት። ሰለፎቻችን ውድድራቸው በአኺራ ነበር። ወላሂ በጣም የሚገርም ዱንያን ሐታ ዱንያ የሚሰሩት እንኳን ቢሆን ዱንያቸውን ወደ ምን ነው ወደ ምን ምንዛሪ ነው? ወደ ዶላር፣ ወደ ሐሰናት ምንዛሪ። በጣም የሚገርም ነገር ማለት ነው። ወደ ኸይር ስራ ይነዝሩታል። ጠፊ ናታች ዱንያ ሱብሃንአላህ። ስለዚህ እኔስ አንተስ የቱ ጋር ነን ያለነው? እኛማ ያለነው በቃ እንደሚታየው እነሱ ካሰሩን በኋላ ከእንደገና ኸውፍ አላቸው፣ ዱዓ ያረጋሉ። ስንት ወር? 6 ወር። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዓለይና ኢነከ አንተ ተዋቡ ረሒም። ከኛ መልካም ስራችንን ተቀበለን ነው የሚሉት። እያለን ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ አንተ ሰሚ አዋቂ ጌታ ነህ ነው የሚሉት። አየህ አንተ ሙእሚን ስራ ሰርተ ደግሞ ማሻአላህ በጥሩ ከሰራ በኋላ ስራህን በሪያ እንዳታጠፋት። በይልኝ እኔ እኮ በጣም ቂያም ቆሜያለሁ በአሁኑ ረመዳንማ በጣም በአግባቡን የሰራሁት እያልክ ማለት ስለዚህ ሰርተክ እንደገና ምን እንዳትቀር ያ ረቢ በል፣ ያ አላህ በል፣ ተቀበለኝ በል፣ ኢኽላሱን ስጠኝ በል። ተግባባን? ናም አላህ ሱብሓነሁ ወተዓላ ይለምኑታል። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ ረመዳን ገብቶ ያልተማረ የሆነ ሰው አላህ ያርቀው ብለዋል ተብሏል በሐዲስ ላይ ማለት ነው። 3 አይነት ሰዎች ተብሎ አንዱ የተጠቀሰው ምንድነው? እሱ ረመዳን ገብቶ ሲያበቃ ረመዳን ያልተማረ የሆነ ሰው አላህ ያርቀው። ሱብሃንአላህ። ከዛሊካ እንደዚሁ ደግሞ ወላጆቹ በህይወት አግኝቶ ሲያበቃ በእነሱ ሰበብ ያልተማረ የሆነ ሰው አላህ ያርቀው። ረመዳን ሸህሩል መግፊራ ነው። ረመዳን የምህረት ወር ነው። ረመዳን ገብቶ ካልተማረ መቼ ይማራል ሰው ልጅ? ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ቃመ ረመዳን ኢማናን ወህቲሳባ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ። ረመዳንን የጾመ ሰው አምኖ ከአላህ ምን እንዳገኛለሁ ብሎ ኢህቲሳብ ያደረገ የጾመ የሆነ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ያለፈው ወንጀሉ ይማራል። በዚህ በረመዳን ጊዜ ታዲያ በትክክል ካልጾመ፣ በትክክል ወደ አላህ ካልተቃረበ፣ ወደ አላህ መግፊራ ካልገባ፣ የአላህን ምህረት ካላገኘ፣ ጾሙ የእውነት ካልሆነ እንዲሁ ዝም ብሎ ብቻ መጾም ማለት አይደለም። ዝም ብሎ ብቻ ከመግል መቆጠም ማለት አይደለም። እያንዳንዱ ሰውነቱ መጾም አለበት። لا تجعل يوم صومك ويوم فطرك سواء እንደተባለው የምጾምበትን ቀንና የምታፈጥርበት ቀን አንድ ሊሆን አይገባውም። حتى ረመዳን ላይ ለየት ያለ መሆን አለበት ማለት ነው። ያረን ሌላ ጊዜ በተወሰነ መልኩ እንኳን መዘናጋት ባተለው ራሱ በጣም የተጠናከረ ኢባዳ ባይሆንም አሁን በረመዳን ኢባዳ ታረጋለህ፣ ከላምህን ትቀንሳለህ፣ እንደዚሁም ደግሞ ቁርአን ታበዛለህ፣ እስትግፋር ታበዛለህ፣ እንደዚሁም ሰደቃ ታበዛለህ፣ እንደዚሁ ዱዓ ታበዛለህ። ብዙ የምታበዛቸው መልካም ስራዎች አሉ ማለት ነው እንጂ ዝም ብለህ ማለት ነው ረመዳን ስንት ሰዓት ሆነ? ኧረ እባክህ የዘንድሮ ረመዳን ፀሐዩን አልቻልኩትም፣ ጥማቱን አልቻልኩም፣ ተቃጠልኩላችሁ እኮ ይላል። መች ነው መገላገለው ይላል። ደግሞ አንድ ቀን ሲሞላው ገና 29 ቀን ቀረን ይላል። ልንገላገል 29 ቀን ቀረን። ላኢላሃ ኢላላህ። የኢባዳ ጣዕም የቱ ጋር ነው ያለው? ሰለፎቻችን፣ ቀደምቶቻችን፣ ሳሊሖቻችን ዛሬም ያሉ ወላሂ እያንዳንዷን ሰዓት በኢባዳ አንዱን ኢባዳ ሲጨርስ አንዱ ቲላዋ ሲጨርስ ዚክር ሲጨርስ ሰደቃ ሲጨርስ ያኒ ብዙ አይነት መልካም ስራዎች አሉ። መልካም ስራዎችን እየሰራ ሰዓቱም አይበቃዋል። የነቢቴው ነው ይላል ሰዓቷን እያየ ማለት ነው 12 ሰዓት ሊሆን 1 ሰዓት ቀረው ልናፈጥር 1 ሰዓት ቀረን እየቆጠረ ጊዜም ያልቀበታል ማለት ሱብሃንአላህ።
አያርን ስለዚህ ምንድነው እያጣጣምክ የኔ ረመዳን ጊዜ ደግሞ እየጓጓ እየሳሳለት እንጂ ልገላገል ትላለህ ምጥ እንደያዛት ሴት ለኢላሃ ኢላላህ ልገላገል ይላል ምንድነው ምጥ ይዞታል እንደሚገላገለው ስለዚህ ይሄ ኢባዳ ለዛ ማጣታችንና ልባችን መሸፈቱ እኮ የሚያሳይ እኮ ነው ስለዚህ አላህ ይዘን ይሄ ረመዳን ጊዜ ምንድነው የመግፊራ የእዝነት ወር ነውና በጥሩ እንጠቀምበት ነው ሌላው ደግሞ ቂያም የበለጠ ምናበዛበት ቂያም በማድረግ ማርታ ይገኛል ተብሏል በዚህ በረመዳን ቂያም በማብዛት ሌሊቱን በምን በቂያም من قام رمضان ايمانا واحتسابا غفر له ما تقدم من ذنبه ነብያችን ሰለላሁ ዐለይሂ ወሰለም ረመዳንን በምን ያሳለፈ በቂያም ያሳለፈ በቂያም ያሳለፈ ያለፈው ወንጀሉ ይማርለታል ሁሌም ቂያም አለ ረመዳን ላይ ደግሞ የበለጠ ቂያም ትቆማለህ ማለት ነው ቂያማ ቀን አላህ ፊት የምትቆምበት ቀን ቀለል እንዲልልህ ዛሬ ቂያም አብዛ يوم يقوم الناس لرب العالمين